ችግር ምንድነው? አስገደላችሁ በቤቴ አንተ ነኝ ስርዓትን እየተቀመጠ አሁን አባትህ ነው ማክለው አንተ ነኝ አቶ ጌታቸው አሁንም ስርዓቶትን ያዙ ተነሽ ተረጋጉና እባክህ አስወጣልኝ ብያለሁ ትወጣለች ግን ልጅ እኮ ታዳጊ ናት ሜጅ የላት አው በንቺ ተረጋጊ እባክሽ ቆይ እኔ ስሚ ቆይ ወራዳ ባለጌ ውሻ ነሽ ገድለሽልኛል ከገደልሽኝማ ቆየሽ እኮ ተረጋጊ ያ ልጅ እዚህ ቤት እንድታድር አልፈልግም አሁን ትወጫለሽ ከቤት ማን እንደሚያድርና ማን እንደማያድር እየሰማይ ከሆነ ለሰራው ስራ ገና በህግ ጠይቀሃል ሴት ልጅ ደፍረ ሴት ልጅ ደፍረ በፍላጎቷ ናት እየሰማይ ከሆነ ሴት ልጅ ደፍረ ያለ ፍላጎት ያው ላይ ስታወራት በግድ ስታስገድዳት ሁሉ ቪዲዮ አለ ሁሉ ያለ ልጅ ያለ ፍሬ እኔ አንቺ በቅላ ነው እንዳያቅፍ የማድረግ እባክህ የምትናገረው ነገር በልጅ አዋረደኝ የምትናገረው ነገር ያው ያለ አቶ ጌታቸው እየሰማይ ነው ወይኔ እባካችሁ እሱን አስወጡት ተነስታ እኔ ስሚ ቆይ እሷ እኮ የምነግርሽ ነገር እኮ አለ ገና አልሰማሽኝም እባክዎትን ይረጋጉና ቁጭ ብለን እናወራለን ቆይ ውለታ ታያለሽ እንዴ አንቺ ውለታ በእኔ አይደለ እንዴ እየኖርሽ ያለሽው እኔ አይደለ እንዴ የማኖራችሁ ማን ነው አስቤዛ የሚያደርገው ይሄ ቤት የማን ነው ይሄ ከሁሉ ይሄ ሁሉ ሀብት የራሴ አይደል እንዴ የሁለታችሁም ነው ከየት አባቷ ያመጣችሁ ናት አታረጋግሽ አታስበሲ ምንሽ ነው ከማን ጋር ነበር ከማ ከኔ እኔ በፍጹም እሷ ከሷ እኔ በፍጹም አላደርገውም አበዛው በቃ አበዛው ሰምኛለሽ ዘውን በቃ ሁለተኛ እንደዚህ ስትይ እንዳልሰማሽ ምን ይሆንሽ ነው ያለሽ በኃይል ካልሆንሽ በፍቅር አትሁን ዞር በልልኝ ፈልጋ እኮ አይደለም ቆይ እኔ ስሙኝ እና ማውራት ያለብን ነገር አለ እኔ ላስረዳው እባክዎትን ጭራሽ ጠባሳ ትሰጣለህ ተናገር እንጂ ምን አስለምሻል አንቺ ምን እንደፈረቀሻል ኧረ እኔ ወይኔ በጣም ዝም አልኳችሁ ታገስኳችሁ እሺ ቀን ከሌሊት እኔን ስታስቸግረኝ ምን ላድርግ ወንድ ልጅ ሆኜ በስሜቴ ተገፋፍቼ በሷ ምክንያት በሷ ጦስ እዚህ ማልገባበት ማልወጣበት በማጦስ ነው የምትገባው በሷ ምክንያት ወይኔ ተዋረድኩኝ ወይኔ በተከበርኩበት አሁን ያረካለው ትፈልግ አይደለም አስገዳጅ ነው ተገድጄ ነው ወንድሜ ተገድጄ አንተ ነው አስገዳጅ እሷ እኔ በቃ በዱርዬዎች አስደበድበሃለሁ ይቺ ሴት ካላስወጣት ከዚህ ቤት እያለች እየሰማኝ ነው አቶ ጌታቸው እኛ በቂ ማስረጃ አለን ስታረግባት የነበረው ነገር እንዳለ አንተ እንደው ተጠያቂው ብዙ ማስረጃዎች አሉ መመልከት ከፈለክ ደግሞ ያው ራሱ ነገሮች ናቸው እዚህ ጋር እኮ ተስፋራት የሚታየው እርግዝና መከላከያ ጭምር እናቶች ተስፋራት ነበር ተመልከት እዚህ ጋር ያው እጇን ይዘ እየመረመርክ ነበር ያየው ነው አይደል አይድሊ ያየው ስለዚህ አሁን ልጅቷን ተጠያቂ ከማድረግ ይልቅ ያለው እውነት ንገረና ለሚዲያው ጭምር እውነታው ማወቅ አለብን እየሰማኝ ነው ጭራሽ ጉዴ በአደባባይ ወጥቷል አንተ ለክ እንዴ እኔን ጉድ በአደባባይ ወጣው በሰፈር ያዋረድከኝ ባንቺ ምክንያት እኮ ነው ልክስክስ ነህ በጣም ባንቺ ምክንያት ነው ባንቺ ምክንያት አው ባንቺ ተረጋጊ እባክሽ ቆይ እኔ ስሚ ቆይ ወራዳ ባለጌ ውሻ ነሽ ገድለሽልኛል ከገደልሽኝማ ቆየሽ እኮ ያ ልጅ ያለ ፍሬ እኔ አንቺ በቅላ ነው እንዳያቅፍ የማድረግ እባክህ የምትናገረው ነገር ያዋረደኝ የምትናገረው ነገር ያው ያለ አቶ ጌታቸው ይሰማኝ ነው ወይኔ ምክንያቱም ምንድነው እንደዚህ ለማድረግ ልጅን ውለድ ስለት ቀን ከሌሊት እንተስ መርፌ ደብቃ እንተስ ክኒና ውጣ ምን እንደሆነች አላውቅም ነው ውለጂ ስለት እየሞከርኩ ነው ምንድነው የምትሞክረው
እኔ ደግሞ ምንም ማድረግ ስላልቻልኩ ተሳሳትኩ ወንድ ልጅ እንደው ልጅ ያልወለዳችሁበት ምክንያት በተፈጥሯዊ ችግር ነው ወይስ እሱ ለሚለው መከላከያ ተጠቀምሽ ነው? ምን አውቄላት እንግዲያው በትዳር ከቆየም ብዙ ናቸው። ሁሉን ነገር ጠንቅቀህ ታውቃለህ። አብረን የተመረመርነው ጭራሽ መከላከያ ምናምን ትላለህ። ለአንተም በቃ እንደነገርኩህ ነው። እኔ መውለድ አልችልም። ብዙ ጊዜ በቃ እኔ መውለድ ስለማልችል እንፋታ ብየዋል። እሱ ግን ችግር የለውም ባትወልጅ አብረን እንኖራለን አለ። ግን አንድ ላይ የሚኖረው ሰላም አይሰጠኝም። ለምን ደግሞ አትወልጁ? በቃ ፈጣሪ ያለ ቀን ይሆናል አለ። ትወጪልኝ ብትሄጂልኝ በፈታሽ ልጄ ብዬ ከማስባት ጋር ይኸው እምቢ ብለህ ዛሬ እነዚህ ለማድረግ ነው። ምክንያቱ ምንድን ነው? ልጅ ነው። እኔ እንውለድ ያለ ልጅ ቤት አይደምቅም። ማህኑን ካወቀ በኋላ እኮ ማነኝ ብላ እኮ በመብራት ከተራገጠ በኋላ ልጅ ያስፈልጋል። ያስታጋላ ነበር። አሳዘነች። ትሞክር እስኪ ትንሽ ጊዜ እስቲ ነገ ከነገ ወዲያ ፈጣሪ ስራውን እናየዋለን እያልኩኝ ቆየን። ጠበቅኩኝ የለም በቃ እንደ እንጨት ደርቃ እያየሃት ነው። እኔም ከሷ ጋር ወደድ ያልቻለችው በተፈጥሮ መንገድ ነው። ሳምንት አርጋ ከአምላክ ጋር አትጣላ አይደለ? ከዛን ደግሞ ይዋስ ብሎ ከአደራ ልጇ ጋር ከሙት ልጅ ጋር እሷ እኮ ብርቅዬ ጓደኛዋ ናት አይደለ? የእህቷ በላት አይደለ? የእህቷን ልጅ ነው ማድረግ በለው። ጭራሽ ከልጄ ጋር አንተ ወራዳ ሰራዳለ ፈጣሪ እጅን ይሰጣል። እሺ ኖ ሰላማዊት የሰማሽኝ ነው? እስኪ ያለው እውነት እንዳለ ነገር እንዳለ እውነቱን ሳትደብቂ ይሄ ነገር መፈታ ከጀመረ ምን ያህል ጊዜ ሆነው እንዴት የተጀመረ የሚለው እባክሽ ንገሪ። ወይ ፈጣሪ መፍትሄ የምትፈልጊ ከሆነ በምን ሀገር መፍትሄ የሚገኘው? እየዞርክ የሴት ልውጥ ማጫወት ነው ስራ ስትፈጥረው እኔ አስፈራርቼ ሻቃለሁ። እኔ ነክሼ ሻቃለሁ። እኔ አንቺን ጫፍሽን እንደዚህ እንኳን ንክት አድርጌ ሻቃለሁ። እኔ አትግታቸው የምትለው ነገር እንዳለ እኮ ማስረጃ እያሳየ ነው። ቤት ውስጥ ባስቀመጥናቸው ድብቅ ካሜራዎች ስታደርግባት የነበረው እያንዳንዱ ነገር እናውቃለን። በምትበላው በምትጠጣው የእንቅልፍ መድኃኒት እየጨመረች ከኔ ጋር ካላደርክ እያለች ታስቸግረኛለች። እኔ ታስቸግረኛለች። ህዝብ እውነቱን ያውቃል። አንተ የምትለው በሙሉ አሁን ከማለት በፊት ህዝብ ያለው ነገር አይቶታል። አሁን ለመሸወድ ጥፋተኛ ለማድረግ የምትሞክረው ነገር አቁምና እውነቱን ንገረን። እኔ አልሆንሽም፣ አልጠቅምሽም። እኔ አቶ ጌታቸው ትሰማኛለህ? እኛ ለቀለር የተቀመጥነው እውነቱን የምትናገር ከሆነ እውነቱን ተናገር። እየታገስኩ ነው። ትልቅ ሰው ነው ብዬ እኔ ምንም አላልኩም እንዴ። እኔ እኮ የ40 ዓመት ሽማግሌ እኮ ነኝ ወንድሜ። የ40 ዓመት ሽማግሌ ይወጣል እንዴ? እንደርና ያለው ነው ከ19 20 ዓመት ታዳጊ ጋር እኮ ስትበለግ ያየው አንተ ነው አይደል? ባለስ በምን አውቃለሁ? ማን አንተ? አርፈህ ቁጭ በል። ስራህን ያዝ። እዛው እንዳትነካኝ። ችግር ምንድን ነው? ትልቅ ሰው ነው ብለህ ነው አንተ። ችግር ምንድን ነው? ቆይ ችግር ምንድን ነው? አስገደላችሁ በቤቴ አንተ እኔን ስርዓትን እየተቀመጠ አሁን አባትህ ነው የማክለው አንተ እኔን አቶ ጌታቸው አሁንም ስርዓቶትን ያዙ። ወይኔ ባለጌ ወይኔ እንደኔ ብትሆንማ ከዚህ አንተ ፍሬጅ ጋር ጎረምሳ አምጥታችሁ በቤቴ በተከበርኩ ወጣልኝ። ስለ እግዚአብሔር አሁንም እውነቱን ይንገሩ። አቶ ጌታቸው በጋምላ ከተረጋጋ እባክሽ ማለት አለበት ከዚህ ቤት እኔ ለቤት አትበል እንደፈለክ ልትሆን። አሁንም አንድ ፍሬ ጣልሽ ልታባልግ ነው እዚህ ቤት የምትቀመጠው። ውጣልኝ ከቤቴ። ሰላማዊ አንቺ ነሽ የምትወጪው። እባክሽ እውነቱን ንገሪ። መጀመሪያው እስከዶኝ ነው። ተነሱ፣ ውጡልኝ ብያለሁ። ውጡልኝ ብያለሁ ከቤቴ። ተነሽ ጫንቻሽ ተነሽ ውጡልኝ። ደስ የሚል ቆይ ምን አሁን ምን ባልግ ነው ጭራሽ ቤቴ ውስጥ ልትወልጂልኝ ውጡልኝ። አንቺ ራስሽ የምረጋጋበት ምክንያት የለም። ከዚህ በላይ በአንተ ቤቴ ውስጥ የተፈሰበ ሰቀላ ነው። እባክሽ ተረጋግተን እናወራለን። ቁጭ በል እባክህ። አዝግታቸው ተረጋጋና ቁጭ በል። እየሰማሽ ነው? ከዛ ቤት ይውጣ። እኔ ልውጣ ከቤቴ ልውጣ። ከቤቴ ልውጣ። ተረጋጊና ማለት ነው። ወይ ጥጋብ ወይ ጥጋብ ተረጋጊ። ወይ ጥጋብ
ባናትሽ ሊወጣ ነው የሰሙን አይደለ? ይሄ ቤት የጋራ ንብረታችን ሊሆን ይችላል። እየሰማኝ ከሆነ የራሴ ያፈራሁበት እኔ ከሰው ጋር አንድ ቀን መቆየት አልፈልግም። ውጪ አሁን ነው ፍቺ አንፈልገው። ከዚህ አለልሽ ቅራቁምባሽን ይዘሽ ውልቅ አንተ ነው የምትወጣው። የሰሙሽን ከሆነ አሁን የኔ ችግር ስለናንተ ትዳር ብቻ አይደለም። ትዳር እኮ መፋታት ካለባችሁ ትፈታላችሁ። ግን በእናንተ መሀል የሙት ልጅ ሆነችዋ ሜጄ የላት ልጅ ጎዳና ልትወርቅ ነው። በጥፋቱ አይደለም በባለቤት ጥፋት ነው። አንቺም ደግሞ የሙት አደባ አይደለኩኝ እኔ ለኔ መናገር ስትችል ለኔ እኮ መናገር ትችላለች። ያን ለምን እንዳደረገች እኮ እንጠይቃታለን። ፈርታም ሊሆን ይችላል። አሁን ያለው እውነት ግን ሰላማዊትን አስገባትና የስራ ባልደረቦችም ያለውን ነገር እየነገሯት ነው። ከየት እንደመጣን ስለኛ ማንነት በደንብ እየነገሯት ነው እውነቱን እንድታወራ። ከዛ በኋላ እውነቱን ነግራን ለፍርድ ቤት ማቅረብም ካለብን ለፍርድ ቤት እናቀርባለን። እኔ ፍቺ ነው የምፈልገው፣ እንድታሰርልኝም ነው የምፈልገው። አንተ ራስህ እኔ ያለ ምን አጥፋው? ምን አደረኩኝ? ከዚህ በላይ ምን ታደርጋለህ? ሴት ልጅን እየደፈርክ ከዚህ በላይ ምን ታደርጋለህ? እኔ አልደፈርኩም፣ ተገድጄ ነው። እሱን ደግሞ ወንድ ልጅ መደፈር አይችልም። ወንድ ልጅ መደፈር አይችልም። የወንድ ልጅ መደፈር ማን ነው የሚያውቀው? ህዝብ ያውቀው፣ ማስረጃ አለ። ህዝብ እያየው ነው። ይሰማን አይደለ? የምታወራውን ነገር ህዝብ እያየው ነው። በቤቴ እንዴት ካሜራ ገጠመ? ካሜራ ባስቀምጠው መሰለኝ። ያለ ፍቃዴ ጎረምሶች ማን ናቸው? እነማን ናቸው? እናንተ ራሳችሁ ማን በሆነ እባካችሁ እስኪ ሰላማዊትን አስገባትን ያለው እውነት ተናገር እባካችሁ። አሁን ተራክተሻል አይደል? ምን እየሆንሽ ነው? እባክሽ ተነሽ። ያምሻል እንዴ? ተነሽ አንቺ ልጅ። እኔ ምንም ይቅርታ ማድረግልሽ ነገር የለም። እኔ ለስንት ነገር ስጠብቅሽ አንቺ እንደዚህ በሰፈይ ታዋርጅኛለሽ። ኧረ ተነሽ። ምን በወጣሽ ምን አድርገሽ ነው እንደዚህ? ተነሽ አልኩሽ እኮ። ተነሽ ተነሽ፣ መጀመሪያ እናወራለን። ተነሽ። ሳናወራ ምንም ይቅርታ የሚባል ነገር የለም። እባክሽ ተነሽ እና ቁጭ በይ። ተነሽልኝ አልኩሽ። ምንም ሳናወራ ይቅርታ የሚባል ነገር አላደረግልሽ። ተነሽና እባክሽ እውነቱን ታወሪያለሽ። ተነሽ እባክሽ። ምን አድርገሽ ነው? ቁጭ በይ ዝም ብለሽ አርፈሽ። ለምንድን ነው እግራው ስር የምትወድቂው? ምን በወጣሽ ምን ባጠፋሽ? ምን አደረግሽ? ምንድን እየሰማኝ ነው? አሁን እውነቱን እንሰማለን። አርፈህ የምትቀመጥ ከሆነ ተቀመጥ። አይካል ግን የስራ ባልደረቦች ርቻን ያበለዋል። ይሰማኝ ነው አይደል? እኮ ምንም አላደረገችም። ምንም አላደረግሽም። አንቺ ሰሚኛለሽ? አፍሽን ዝጊ ይልሻል። አስወጡልኝ። እኔ አዙልኝ አስወጥ። እዛ አዙልኝ እባካችሁ። ያደለ ጉዲ እየሰሩልኝ ሰሩልኝ እኮ ለሁለት ተጫወቱብኝ በቤቴ በገዛ አልጋዬ። የሰማሽን ከሆነ ሰላማዊት እባክሽ አንቺ ተረጋጊና ለሁሉም ነገር መፍትሄ እንፈልጋለን። የሰማሽ ነው አይደለ? ከዚህ በኋላ አይኗንም ማየት አልፈልግም። ከቤቴ ውልቅ። እኔ ስሙኝና እባክሽ ያለው እውነት ነው። ለመፍረድም እኮ እውነቱ ማወቅ አለበት። እቺ ልጅ ፈልጋ እኮ አይደለም ሜጃ ስለሌላት ሲጫወትባት እኮ አርፋ የተቀመጠችው አንደኛ እርሶን አክብራ ነው። ሁለተኛ ደግሞ ሜጃም ስለሌላት ነው። ብታከብረኝ ኖሮማ እንደናታ ብታየኝ እናቴ እንዲህ የሆነ ነው እንዲህ እያስቸገረኝ ነው ብላ መናገር ትችላለች። ቀረቤታችንን ታውቃለች። እንደዛ ብነግርሽ ትዳሩ አይፈርስም? ይፍረስ። አሁንስ ከመፍረሱ ምን ቆመ? አሁንስ ከመፍረሱ ምን ቆመ? አሁን ትዳራችን አበቃለት። ዳርሽና ለማፍረስ በተከበርሽ ሰፈር እንዳላዋርድ ከዚህ በላይ እንዴት ልዋርድ? አዋራችኝ እኮ በገዛ አልጋዬ በገዛ ቤቴ አዋረድሽ። ሰላማዊት የሰማሽኝ ከሆነ እስኪ ያለው እውነት እንዳለ አንቺ ጋር ያለው እኛ እንዳሰበው ነው አስገድዶሽ ነው የሚለው ነገር እስኪ በግልጽ ነገር እባክሽ። አስገድዶኝ ነው፣ ምክንያቱም እያስፈራራኝ ነው። ምን ያህል ጊዜ ሆናችሁ እንደዚህ ማስፈራራት ከጀመረ ነገር ማድረግ ከጀመራችሁ? ምን ያህል ጊዜ ሆነ? 2 ዓመት ከምናምን ሆኖታል፣ ቆይቷል። እና በቃ መጀመሪያ ላይ እያስፈራራ 2 ዓመት በቃ እያስገደደኝ ነው። ከዛ በኋላ በቃ ሴት ስለሆንኩ በቃ ህይወቴ እንዲበላሽ ስላልፈለኩ በቃ እያስመሰልኩ 2 ዓመት ሙሉ እንዴት ለምን አልተናገርሽም? እሷስ እንደ እናትሽ አልነበረችም? ለአንቺ ቅርብ አልነበረችም? አዎ፣ ግን በጣም ስለምወዳት እንዲከፋት አልፈልግም። እና ለሳዝናትና ትዳሯን እንዳላፈርስ ፈርቼ በዚህ ህይወት እኮ የአንቺ ህይወት ብቻ አይደለም የተበላሸው እኮ የእሷም ህይወት የተበላሸው። ይህ ትዳር እኮ አይቀጥልም ነበር። በመጀመሪያውም የፈረሰ ትዳር ነበር። እኔ ቦታ ማንም ሰው ቢሆን እኔ ቦታ ቢሆን እንደዚህ ነው የምወስነው። ምክንያቱም እኔ እዚህ ጋር ያለሁት እናትና አባቴ ሞቶ ነው። እነሱ እናትም እህትም ጓደኛ ሁሉ ነገር ሆነ ነው።
እያኖረችኝ ያለውና እሷን ላስከፋት አልፈለኩም። ከዚህ በላይ ታስከፊኝ እና እሷ ደግሞ በጣም ነው የምትወደው። እሷ ፊት ደግሞ በቃ ጥሩ ሰው ነው የሚሆነው እንደሚወዳት። ለአቶ ጌታቸው ይሄን ነገር ለማስቆም የጣርሽው ነገር አለ? 2 ዓመት ከምናምን እስኪ በራስሽ የሞከርሻቸው ነገሮች አሉ? ሞክሬያለሁ። መጀመሪያ ራሱ ሳይፈጠር እንደዚህ ላስረዳው ስሞክረው ያለውን ነገር እንነግረው እሷ ምን እንደሚከፋት እናቴ ምን እንደሆነች ስነግረው በግድ በቃ አስገድዶ ምን ነበር አቶ ጌታቸው? እስኪ ያን ነገር የሚያደርገው አላማው ለምን ነበር? እና እሱማ ልጅ እንደሚፈልግ እንደወልድለት እሷን ደግሞ ከቤት አውጥቶ ማባረርም እንደሚፈልግ እና እኔ እሷም አንደኛ እሷም ጎዳና ላይ እንድትወጣ አልፈልግም። የእሷን ህይወት አበላሽቼ እኔ ህይወት እንዲቀጥል አልፈልግም። ምክንያቱም እሷ ለእኔ ሁሉ ነገር ይላል። እኔ ጓደኛም የለኝም። እሷ ናት ጓደኛ። ባትፈልጊ ኖሮማ 2 ዓመት ሙሉ የውሸት ትዳር እንድኖር የውሸት ህይወት እንድኖር አታደርግኝም ነበር። እኔ ለአንቺ ደስታ ብዬ ነው። ለእኔ ደስታ ብታስቢ መቀርመሽ በነገርሽኝ ያኔ ትዳሬንም ፈትቼ በሰላም ህይወቴን በኖርኩኝ ነበር። ለዚህ ቤት ከመጣች ምን ያህል ጊዜ ሆናት? እሷ አንቺ ጋር መጣ ከቤተሰቦቿ ጋር ማሳደግ ከጀመርሽ ምን ያህል ጊዜ ሆነች? ከልጅነቷ ጀምሮ በ3 ዓመቷ ነው እኔ ጋር የመጣችው። ግን የሁሉ ጊዜ የውሸት ልጅ ነበረች ነው። እኔ የእውነት እናት ሾን ካክል ነበር የተሰማኝ። የእውነት ልጅ የውሸት ያክል ነበር የተሰማኝ። ለዛይ ኖሮማ የውሸት ህይወት ኑሮ እንደኖር አታደርገኝም ነበር። እንዴ ከባሌ ጋር 2 ዓመት ሙሉ ባልማገጥሽ ነበር። በሰፈሬ ባላዋረድሽኝ ነበር። እንደዚህ አይባልም። እባክሽ ተረጋጊና አሁን እኮ ላለው ነገር መፍትሄ እንፈልጋለን። ባልበሰለ አይምሯ አቶ ጌታቸው እንግዲህ በ3 ዓመቷ ከመጣች እንደ አባት ኃላፊነት ሊሰማቸው ይገባ ነበር። መች ተሰማው? ይኸው የገዛ አልጋዬ ላይ ሲያባልጋት እሷም ስትባልግ ኖራለች። አይደለም ተገድጄ ነው በቃ ለመኖር ስል ነው ጎዳና ላይ ወጥቼ የጎዳና ህይወትም ከዚህ የባሰ ስለሚሆን በቃ በማውቀው ሰው ቢሆን ይሻላል ብዬ ነው። አንቺ ልጅ ከወለድሽ በኋላ ፊታቸው ቅልጉም ነበረ። አንቺን አግብቶ ሳይሆን ማባረር ነበር። አዎ እንደዛ ነው የሚለኝ። አንቺ እንዳረገሽልኝ ካወቅኩኝ እሷ ከቤት አውጥቼ አባረር እኔና አንቺ ነው ማባረር የሚዘጋጅ ከነበር ፍቺ የሚዘጋጅ ከነበር እኮ ፈርሷል አይደለ? እንደ እናት ለቀረበች ሴት እንዴት መናገር ከበደሽ? እኔ በቃ የእሷ ትዳር እንድትፈርስ ስላልፈለግኩ እና እንደምንም አታልዬሽ ውጪ በቃ የሆነ ነገር እስከሚይዝ ብዬ ነው። በቃ እኔ ለቅቄ ለመውጣት ስሜት ነው እርግዝና አልተፈጠረ እስካሁን መከላከያ እዚህ እጄ ላይ አስቀብሬ እሱ ግን ይሄን አያውቅም። ምንም እንደሌለ ነው የሚያውቀው እና እያታለልኩት ነበር። በቃ እኔ እሷን አለመበደል እየበደልኳት ነው። ግን በቃ ቢያንስ ትዳር እንዲፈርስ አልፈልግም። በቃ እኔ የሆነ ነገር ይዤ ለመውጣት ነው። አስካለች እየሰማሽ ነው? አሁን ከዚህ በኋላ ትዳሮት ስንት የሚቀጥለው የዚህ ልጅ ሁኔታ ስንት የሚቀጥለው? እኔ ከዚህ በኋላ ሰላሜን ነው የምፈልገው። ትዳር አልፈልግም። እቺ ልጅ የምትባልም እንድትቆይ የምፈልገው ከዚህ በኋላ ልጅ ወዴት ነው የምሄደው? ልጅ አይደለሽም። ወዴት ነው የምሄደው? አሁን ውጪ እባክሽን ምንም ተነሽ 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 ቆሽሽሽ ነው የምታቆሽሽ ነው። ተነሽ እባክሽ ተረጋጉና እባክሽ አስወጣልኝ ብያለሁ። እኮ ትወጣለች። ግን ልጅ እኮ ታዳጊ ናት። ሜጅ የላት። ወዴት ነው የምሄደው? ፈልጋ እኮ አይደለም። እኔ ከዚህ በኋላ ምንም ነገር አልፈልግም። ኃላፊነት ወስጄ ምን እኮ ማስተዳደር ካለብኝ ሰላም ፈልጋታለን። ግን ለአንቺም ደግሞ እናትነቱ ያስፈልጋታል። የሰማሽ ነው? ለአንቺ ብላ እኮ ነው ለመስዋዕትነቱን ጭምር የከፈለች። ምን መስዋዕትነት? ለዚህ ነገር ተጠያቂ አቶ ጌታቸው ናቸው። የደፈሯትን ጥርሳቸው ናት። አሁን ከራሴ ጋር ብዙ የምነጋገራቸው ነገሮች አሉ። ብዙ ነገር አለ። አሁን አንቺ በተረጋጋ አይምሮ እናውራ እባክሽ። ሰላማዊት እባክሽ እስኪ ከስራ ባልደረቦቼ ጋር ጠብቂኝ እባክሽ እባክሽ። እስኪ ሰላማዊትን እባካችሁ አረጋጉልኝና እንትላላችሁ። እየሰማሽኝ ከሆነ እኔን እየሰማሽኝ ከሆነ ተረጋጊና አሁን ባለቤትሽ ገብቶ ከማውራቱ በፊት እኔና አንቺ ማውራት ያለብን ነገር አለ። እቺ ልጅ እኮ ልጅሽ ናት። ምንም ቢሆን ደረቅ ጡትሽን ጠብታ ነው ያደገችው አይደለም ብዬም አስቤ ነበር። እንደዛ ነው ብዬ ከልጅ በላይ አመጣችሁብኝ። ደግሞ ያንቺን ደረቅ ጡት ጠብታ ነው ያደገችው አይደለ? ያለ ቤተሰብ እንደ እናት ሆነሽ ያሳደግሻል። እንደ ጠባሷ አለች።
እንደ እናቷ አላየች። ለዚህ ነገር ተጠያቂ ባልበሰለ ያለኝ ይሄ አቶ ጌታቸው ነው። በትልቅ ሰው ሆኖ እንደ ትንሽ ሆኖ እሱ ነው ወርዶ ያስወረዳት እሱ ነው። የሰማሽ ነው አይደለ? ከዛ አንፃር አቶ ጌታቸው እቺን ልጅ ለመበላሸቷ ለእያንዳንዱ ነገር ተጠያቂ አንተ ነህ። ስደፍራት ነበር፣ ሴትነቷ ስትጠቀም ነበር። ያን ለመስታረግ ነበር ልጅ ፍለጋ። ልጅ መፈለግ እኮ ኃጢአት አይደለም፣ ክፋት አይደለም። ግን ልጅን የፈለክበት መንገድ ግን ልክ አይደለም። ልጅ ደግሞ የፈጣሪ ስጦታ ነው። ተረዳኝ አይደለ? ባይሆን እንኳን ለምን እንደዚህ ታረጋለህ? እዚች አንድ ልጅ ላይ ለምን እንደዚህ ታረጋለህ? እንዴት ሴትነቷን ህይወቷን ነገዋን እንዴት ትቀማለህ? እስኪ መልስልኝ። ቁጭ ብለህ አትይኝ። እኔ እንደዚህ አይመስለኝም ነበር። ተሳስቼ ነው። አይመስለኝም ማለት ቆይ ጨርስልኝ። አይመስለኝም ስትል በአጋጣሚ የተጀመረ ነገር ነው። በአጋጣሚ ነው መድፈር የተጀመረው? በአጋጣሚ የደፈርካት? አጋጣሚ 2 ዓመት ሙሉ ተጫወትክባት? አይደለም። መጀመሪያ ላይ እሷም አትፈልግም ነበር። በኋላ ግን እሷም ተላመደችው። እኔም ምንም የልጅ ፍላጎቴን ተላምዶ አይደለም ለመሮ ስትል አድርጋው ማስመሰል ስላለባት አድርጋው መሄጃ ስለሌላት እሷን ስላከበረች አንገቷን ደፍታ አለ ለነገቷ አስፋዋ ስትል ዛሬ ላይ ሙታ። ከዚህ በላይ ምን ታርገ? እንዴት አታዝላት? እንዴት አትዋትም? 2 ዓመት ሙሉ ደሻንጉል ትጮትባታል። ያሳፍራል እኮ በጣም ነው የሚያሳፍረው። 3 ዓመት ጻል ልጅ ያለች አነጋ ከመጣች እንደ ልጅ እኮ ናት። ሌላ ልጅ ምን አስፈለገ? የአብራክ ፋይዳቶን ያለች እኮ አብራን ያደገችው የሰጣትን በልታ ስትቸገር ተቸገራ ስትስቅ ተስቃ አብራን ያደገች አይደል? ሌላ ልጅ ምን አስፈለገ? እሷንም እኮ እንደ ልጅ አይተህ ማስተዳደር ትችል ነበር። አትችልም ነበር? እኔ በቃ መጀመሪያ ሲጀመር እንደዚህ እስከዚህ ድረስ የሚደርስ አልመሰለኝም። ግን ነገሮቹ ወደ ሌላ መንገድ ሄዱ። እኔም የልጅ ፍላጎቴ እየጨመረ ሄደ። በእርግጥ ተሳስቻለሁ። አሁን ግን ጥፋቴን አውቃችሁ በቃ ከእሷ ጋር ያለኝን ነገር እንዲቋጭልኝ ነው የምፈልገው። ምክንያቱም እሷ ናት ለዚህ ሁሉ ነገር የዳረገችኝ። እቺ ናት እሷ ራሷ። እኔ ምን ብያለሁ? ራስሽ አንቺ እዚህ ሁሉ ነገር መውለድ አልችልም እንፋታ ብያለሁ። በራስ በገዛ እጅ ነው አልፈልግም ያልከው። እኔ ግን እየተመለሽ እየመጣሽ ደግሞ ካንተ ጋር አይደለም ለአንድ ቀን ለሰከንድ ቀን ተቀምቆይታ አልፈልግም። ኧረ እኔ አልፈልግም። ፍቺ ነው ካንቺ ጋር አልፈልግም። ፍቺ ነው እኮ አልፈልግም። ካንቺ ጋር እኔ ካንቺ ጋር አልፈልግም። የስንቱ ሴት ህይወት ግን አበላሽ። አይ መልክ ኖሮሽ፣ አይ ቁመና ኖሮሽ፣ አይ ልጅ ኖሮሽ ምንም የሌለሽ ካንቺ ጋር ጥቅም የሌለሽ እኮ ነው። ኧረ እንደው ፈጣሪ እኮ አሳስቶኝ እኮ ነው። እኔ ካንቺ ጋር እኮ ካንቺ ጋር የነበርኩበት ቀን እንደው እረግመዋለሁ፣ ፈጣሪ እረግመዋለሁ። አንተ አለ መርገም ለዚህ ሁሉ ዓመት አንቺ እኔ ነኝ መርገም ያለብኝ። በሰፈር ያዋረርከኝ እኔ ነኝ መርገም ያለብኝ። ከሆነ ይሄ ትዳር አላስፈላጊ ከነበር እኮ ቁጭ ብላችሁ ተነጋግራችሁ መለያየት እያለ በእናንተ ምክንያት እቻ ነፍሪጅ ደም መጎዳት አለባት። ዛሬውኑ መፋታት ነው። እዚህ ቤት እንድታድሪ አልፈልግም። አሁኑኑ ትወጫለሽ ከቤት። ማን እንደሚያድርና ማን እንደማያድር እየሰማኸኝ ከሆነ ለሰራው ስራ ገና በህግ ጠይቀሃል። ሴት ልጅ ደፍረ ምን አጠፋ? ሴት ልጅ ራሷ ደፍረ በፍላጎቷ ናት። እየሰማኸኝ ከሆነ ሴት ልጅ ደፍረ ያለ ፍላጎት ያው ለማስታር ኖረ ስታወራት በግድ ስታስገድዳት ሁሉ ቪዲዮ አለ። ሁሉ ገና ትታሰራታለህ። እዚች ቤት ምትኖር መስዋዕት እኔ ከ18 ዓመት በታች ብትሆን ኖሮ አዎ ይቺ ትልቅ ሴት ናት። በራሷ ፍላጎት አስገድዳ ተጋቃለ እያልክ ነው አንተ መስሎ እንደፈለክ ስትባል ቆይታ 18 ዓመት ያለፈው ተመተለው እንዳትነካኝ ባለጌ ካንተ ጋር ማንም አይነካካ። እንዳትነካኝ አንተ እንዳትነካኝ። ማን ነህ አንተ? እውነቱን ተናገር። እውነቱን ተናገር ተባለ። እኔ ንክ እንዳታደርግ። ማን ስለሆንክ ነው አንተ? እንዳትነካኝ። የትኛው ንጹህ ሰው ሆነህ ወረምሳ አንተሽ በቤቴ ነው የነደረ። አሁን አላደረኩም። እኔ ስለሆንኩኝ ነው። እኔ ስለሆንኩ ነው። ታውቃለህ ባህሪ እንጂ አስገድልህም ነበር። እንዲህ በቁም እንድትቀርም አላደርግህም። እንደ በትዳር ስንት ዓመት ናችሁ ከተላችሁት? ያለ ፍሬ ስንት ዓመት አስቀምጠሽ ነው? 20 ምናምን ስንት ዓመት እኮ 22 23 ዓመት ሆኗል። 20 ዓመት እኮ ትልቅ ሰው ማድረስ የምንችልበት እድሜ ነው። አንቺ ግን በቁም ይቀበል። የተፈጥሮ ጉዳይ ነው። የሰማኝ ከሆነ የተፈጥሮ ጉዳይ አይደለ? ፈጣሪም እኮ ሳውዬ ከፈጣሪ ጋር እንዳትነካከኝ። የተፈጥሮ ከፈጣሪ ጋር እንዳትነካከኝ። ሆነች እሷ ራሷ የተረገመች ለንግግር የተረገመ እንደሆነ ማን እንደሆነ ታውቃለህ። ከፈጣሪ ጋር ታነካካኝ። ይሄ ነገር ያስባያዋል። እባክህ የምትናገረውን ነገር እየለየ ሰው እኮ ካነጋገር አፍን ስከፍት ልብን ያየዋል። ይሰማና አፍ ስከፈት ጭንቅላት ይለካል። እኔ ጨዋ ነኝ። እንደውም የዋ 20 ምናምን ስትቀጥሉ ትዳራችሁ
ደስተኛ አልነበራችሁ? ደስተኛ ነበር። እድሜ ልኬ ደስተኛ አይደለሁ። በወጣህበት ጭቅጭቅ በገባህበት ጭቅጭቅ እኔ ደስተኛ ነበርኩ። አንተ ግን በቃ ከኔ ጋር ፍቅር እንዳለ እንደምትወደኝ 20 ምናምን ዓመት 22 23 ዓመት ስትቀልድብኝ ስታፍብኝ ነበር። አንቺ ነሽ ያሾፍሽብኝም አንቺ ነሽ። እኔ እኮ ስትቀልድብኝ የነበርሽ ይሄን 2 ዓመት ስማኝ ይሄንን 2 ዓመት ስትቀልድብኝ ነው ይሄን ልጅ አግኝቼ አወራሁት። ምክንያቱም ቤት ውስጥ ሰላም የለም፣ ትዳር እየተበጠበጠ ነው። ምንድን ነው ብዬው ሄጃም ማከርኩት። ያው ጉድህን አሳየኝ፣ ጉድህን አሳየኝ። ተበጠበጠ ስላንተ ታጣራ ተከራይም ጭምር ከዚህ ሲወጡ የነበሩ ሴት ተከራዮች አልፋ ተቀምጡ ነበር። እኔ የቤት ኪራይ ተውላችኋለሁ፣ ካለዚህ የቤት ኪራይ ጨምርባችኋለሁ እያልክ ሴትነታቸውን መጠቀም ትሞክራለህ። ከዛ በፊት እንደዚህ ያረካት ሴት ተከራይ ናት። ለባለቤት ነግራቸው ባለቤት ግን አላምንም ብለው ተዋት። ነገር ግን አሁን ላይ የሚወት ነገር ደስ አላቸው ነገር መጡ። ስናጠራም ደግሞ አንተ ታማኝ አልነበርክ፣ እጅግ በጣም ባለጌ ሰው ነበር። እኔ የሚያሳፍረኝ ለሰፈር ሰው ባሌ ታማኝ ነው፣ ባሌ ለቤቱ ትልቅ አባወራ ነው ብዬ ምን ይወጣኛል ታዲያ? አንቺ የሰፈሬን ሰው አንቺ እጅ ነካሽ። የሰፈሬን ወላጆች በወሬ ስሞላቸው ነበር። ምን ነካኝ ታለ? እስኪ ማርኬት ቻለ ቤት ውስጥ እኮ በደብ ካሜራ ሰነካታለ በነበረ ጊዜ ያገኘናቸው ነገሮች እንዳለ ለሰው ለሚዘገኑ ነገሮች ናቸው። በጣም የሚዘገኑ ነገሮች፣ አጸያፊ ነበር ገርኩ የምታረገው እጅግ በጣም አጸያፊ ነገር። እንዴት እንደዚህ ሰው ልጅ በዚህ ልክ ይጨክናል? አሁንስ እሺ ህግ ቦታ አቅርቤ እስር ቤት ትጥር ድረስ ያው የሚያሳዝን ልጅ ወልጄ አቅፌ ስማር ውስጥ ነበር ልጅ አሁን ቀሪ እድሜ በእስር ቤት ታሳልፍ ነው ያረከው ነገር ልክ ነው። እድሜን ያሳጥረው የሰማይ እኔ አሁን ባለቤትን ሰላማዊትን ይዤ ህግ ሞት ሄዳለሁ። ለቱ ክስ ከመሰረቱብህ አንድ ቀን አይደለም አንተን እስር ቤት ሰብረው ወረ አንድ ቀን አይ ፈጣሪ ሁሉንም እስኪ አንተ ነህ ፈራጅና ማን ተበዳይ ማን በዳይ አንተ ነህ የምታውቀው፣ አንተ ነህ የምታውቀው፣ አንተ ነህ ሐቀኛ፣ አንተ ነህ የምታውቀው። ይኸውልህ አሁን ማስመሰሉን ተውና እውነቱን ልብህ ያውቀዋል። ስታረግ የነበረው እሱማ ሐቀኛ ስለሆነ እኮ ነው ያጋለጠ። እኔ ለዛው ምተርብ ሰው እኔ አንተስ በደምብ ገና አሁን ታለቅስ የውሸትን ባ የትም አያደርስም። ተይ ነገ ጦር አይመጣውም። ተይ ያልፋል ይሄ ቀን። እኔ ላንቺ በድዬሻለሁ። ገና ፈጣሪ እጅን ይሰጣል። ገና ምን አይተህ? ይሄ እኮ ገና ጅማሬው ሀያል ነው። ገና ፈጣሪ ቅጥት ያደርጋል። ገና እጅን ታገኛለህ። አሁን በእናትህ በግርግር የተጎዳች ልጅ አለች። የዚህ ልጅ መጨረሻ ምንድነው የሚሆነው ጥያቄ። አሁን ማውራት የፈለኩት እሱ እንደ ልጅ ካንቺ ጋር መቀጠል አለባት። ምክንያቱም እኔ ጋር እኮ የምትወርበት መንገድ የምትማርበት መንገድ የምትሰራበት መንገድ ማመቻቸት አይከብደኝ፣ ግን እናት ያስፈልጋታል። የአደራ ልጅሽ ናት፣ የሙት ልጅ ናት። በሃይማኖታዊ ስርዓት ኃላፊነት አለብሽ። ከዛ ተመካክረው እኮ ነው እኔን ለማስወጣት እኔ ከቤቴ ለማስወጣት አንተ ግን አሁንም አታምንም እንዴ? ቪዲዮም እያየህ አታምንም? አረ ፈጣሪን እንኳን ፈራ፣ እኔንም ባትፈራ ይሄንንም ባትፈራ ፈጣሪን እንኳን በሴት ደልለሽኝ ነዋ። በሴት ደልለሽ ያውም በገዛ ልጅ የምትያት ባሳደኳት ልጅ የምትያት በልጅሽ እኔን ትደልይኛለሽ። እኔ ባለቤትሽ በሌላ ሰው በሆነ አንተ ነህ እንጂ ድልልከኝ ልጅሽ ልከሽ አሁን እየሰማችኝ ከሆነ የእናንተ ትዳር የሰማይ ነው ወንድነቴን ተጠቅመሽ የሰማይ ነው የእናንተ ትዳር በህግ የሚዳኝናል። አሁን ግን በማልቤት እየሰሙኝ ከሆነ ልጆት ተደፍራለች። አንተ ነህ የደለልከኝ። ቆይ ግን ምን ባጠፋ ነው? ቆይ ምን ብበድልህ ነው? ቆይ ስለቀለብኩሽ ስላከበርኩሽ በጣም ስለቀለብኩሽ አንቺ የምትናገረው ነገር እያወቅ የሰማን አይደለ? አሁን ማለት በቃ ምንም ነገር አትበለኝ። አፋታኝ በቃ እኔ ነው የምፈልገው። እኔም ፍቺ ነው የምፈልገው። እባካችሁ እሱን አስወጡት። ተነስታ አስወጡልኝ እባክሽ። የሰሙን እባክዎትን ይረጋጉና አሁን እኮ ዋና ነገር መፍትሄ ማግኘት አለብን ለብዙ ነገሮች አይደለም። የእርሶ ጉዳይ እኮ በፍቺ የሚያልቅ ነገር ነው።
ይገባኛል። የ20 ምናምን ትዳር ሲፈታ እኮ ቀላል አይደለም። እባክዎት እኮ ልጅቷም ትግባና አሁን ከእሷ ጋር የማስታረቅ ኃላፊነት አለብኝ። ምክንያቱም ደግሞ የዚች ልጅ ኃላፊነት ያንቺ ነው፣ በሃይማኖትም ቢሆን በቤተሰብ ቢሆን። ከዛ አንጻር እባክሽን ቤተሰቦች እንግዲህ በመሀል ላይ ትንሽ አረጋግቼ ማውራት ነበረብኝ ከካሜራም ጀርባ እንደ ቤተሰብ ቁጭ ብለን መወያየት ስለነበረብን ለዛ መሀል ላይ ቪዲዮ ተቋርጦ ነበር። ምክንያቱም ደግሞ የዚህ ልጅ ኃላፊነት የማንም ኃላፊነት አይደለም፣ ፈልጋ አይደለም ያለው። እንደ እናትም እንደ ልጅም የተጠፋፉ ክፍተቶች ሊኖሩ ይችላሉ። ግን እንደዚህ ነገሮች መታረም ያለባቸው በንግግርና በይቅርታ ነው። ሁለቱም ጥፋታቸው ላይ አልታየኝም። ማግባት አለመናገር ጥፋት ሊሆን ይችላል፣ ግን ካላት ፍቅር አንጻር እናቷን ላለመበደል ነው። እናትም ደግሞ ቀረብ ብላ ካለመከታተል አንጻር የተፈጠረ ነው። የሁለቱም ጥፋት ነው። ልክ ቅድም እንደነገርኩሽ አንቺ የልጅሽ ነገር መከታተል ነበረብሽ። 2 ዓመት ሙሉ እንደዚህ ነገር ሲደርስባት ምን ፍንጭ አላየሽም? የራሱ አንቺ ጥፋት ነው። እሷም አለመናገሯ የሷ ጥፋት ነው። አሁን ከመወቃቀስ ይልቅ እንደ እናትና እንደ ልጅ የምትኖሩበትን ነገር ነው የምፈልገው። ቅድም ይቅርታ ብላችሁልኛል። አሁን ደግሞ ይቅርታችሁን አስፍተን ወደ መፍትሄው ነው ማለት ያለብን። አቶ ጌታቸው ከአንቺ ጋር ቅድም እንደተነጋገርነው እቺ ማድረግ አለባቸው። ከዛም ደግሞ ለሰላም ላደረሰባት በደል፣ ለቀማት ሴትነቷን፣ ለህይወቷን፣ ለልጅነቷን ደግሞ ክስ መስርተን ህግ እንደሚያደርገው ያደርገዋል። የሰማችሁ ያለ ሰላም አሁን አንገትሽን እንድታቀረቅሪ ሀዘንሽ እንድትቀሪ አይደለም። የተሻለ ቦታ ተምረሽ እንድትለወጪ እናትሽንም ተንከባክበሽ እንድታኖራት ነው። የሰማሽ አይደለ? ማልቀስ መፍትሄ አይደለም። ረፊ አሁን ብታለቅሽ አይደለም፣ እባክሽን እንባሽ አታልቅሽ። በእንባ እኮ የሚገኝ ነገር የለም አይደለ? ከዚህ በኋላ እናትሽን እንደ እናቱ ነሽ፣ መካስም እንደ ልጅና እንደ እናት ተዋዳችሁ ተረጋግፋችሁ ነው። እናትሽም እኮ ከዚህ በኋላ ወደ እናትሽ ነው አይደለ? ስለዚህ ያለሻት ብቻ አንቺ ነሽ። ያንቺን ደስታ ማየት የምትፈልገው ያንቺን ነገ ነው ማየት የምትፈልገው። በአንቺ ነገ ውስጥ ነው የእሷ ማንነት ያለው፣ በአንቺ ነገ ውስጥ ነው የእሷ ተስፋ ያለው እና እባክሽ አታልቅሽ ረፊ። እኔም ስሜት ያታርቂ እባክሽ። ቄም ሊዝባትም አልችልም፣ ግን ያው ነገሩ ያናግር። ምክንያቱም የሁሉ ጊዜ ከ3 ዓመት ያው አሁን 20 ነው 21 ዓመቷን ይዛለች። እስከዛ ድረስ የነበረን ፍቅር የነበረን እንደ ጓደኛ ነው። እንደ እናት እንኳን አንድ ቀን ተያይተን አናውቅም። እንደ ልጅም አይቻትም አላውቅም። ስልክ እንደ ልጅ አይቻት አላውቅም። ስልክ እንደ ጓደኛ ነበር አቅርቤ ያሳደግኩ። ይሄንን ነገር በመደበቋ ግን አዝኜባታለሁ። ቅርብን እናቴ ችግር የለም ልበልሽ፣ እውነት ጌታ ልበልሽ ባለማስተዋል ነገር ያደረግሽው ይገባል። ይሄ ባለጌ ማሳስቶሽ ነው። አሁን በቤት ውስጥ የነበረው አውሪ ነው ያደረገው። ልክ እንደተነጋገር ነው። እሱን አሁን የሂሳብ ባልደረቦቼ ህግ ቦታ ወስደው ያስጠይቁታል። ሀብትን በተመለከተ ፍርድ ቤት የሚወስነው ይሆናል። አጣርቶ የሚገባሽን እንዲገባሽ እንዲያደርግ አደርጋለሁ። እሷን ደግሞ ለደረሰባት በደል እንግዲህ ህግ የሚዳኝላትን ይዳኛል። እሱ ችግር የለውም። ከዚህ በኋላም እስከዛሬ እንደነበር ነው እንደ ልጅ ሆና ትቀጥላለች። እንደ እናቷ ሆኜ ከኔ ጋር መኖር ትችላለች። እኔም የሚያስፈልጋችሁ ነገር ካለ እየመጣሁ ጠይቃለሁ። እኔም እንደ ልጁ ታይተውኝ እሷም እንደ ወንድም አይታው እየተመላለስኩ ጠይቃለሁ። ከዛ ላይ ደግሞ በህዝብ በፊትም ቃል እንድትገቡልኝ የምፈልገው ነገር ትደጋገፉ ነው። ማንም አንቺ ማለት እሷ ማለች ማንም የለም። ምክንያቱም እናትሽ እኮ ነገ ስታጋቢ ስትወልጂ ደስ ይላታል፣ ስትበዥላት ብቸኝነቷን ትረሳለች። ተንዳሽ የነገ ተስፋሽ ደስ ይላታል እኮ። ስለዚህ አድራሽ ጠንካረሽ ተምረሽ የተሻለ ህይወት አድራሽ ለናትሽ ትያለሽ። እንቀዋረሽ አንዳት ከምን ነበር አጥፍቻለሁ በድያታለሁ የሚለው ነገር እንዳለ የመካሽ አድኛለሽ። እሺ አንቺም እንደ እናቱ ነሽ። ከዚህ በኋላ ስታጠፋ ይትቋጠርሽ ይሄን አታርጊ ይሄን አድርጊ እያልሽ ከዚህ በፊት በነበረሽ ቅርበት በደንብ ጨምሪበት። አለመንገሯ አስፈራርቷትም ነው፣ ትፈራለች፣ ልጅ ናት። የዛ ሴጣን ስራም ነው። 3 ዓመት ጀምሮ ማለት እንግዲህ 10 ዓመት ተሳደጋት ሴት ልጅ ከደፈረ ሴጣን ነው። ይሄ እንግዲህ ሰው አይደለም። ተላሽ ከዛ አንፃር ሚዲያ መርጠሽ ስለመጣሽ ከዛ በኋላ ተካታታይ ያገኘው ነገር ለህዝብ መማሪያ ይሆናል። ለቀውና ህዝብም ደግሞ የሚያግዛችሁ ነገር ካለ እንተጋገዛለን። በዚህ አጋጣሚ እሷ ተምራ ስጨርስም የስራ ዕድል የሚያመቻቹላት ካሉ መጥቼ እናገራለሁ። የፍርድ ቤቱን የሚያግዙ ጠበቆች ከተገኙ መጥቼ እናገራለሁ። የኛ ሚዲያ እንደዛ ነው አይደል?
ለዛ ራሳችሁን ጠብቁልኝ። ውድ ቤተሰቦቼ ዛሬ ያየው ነገር እጅግ በጣም አሳዛኝ ነገር ነው። ውድ ቤተሰቦች እንግዲህ 13 ዓመት በላይ አይደለ ያሳደጋት 18 17 ዓመት አካባቢ ያሳድጓታል። ከ3 ዓመት ጀምሮ ነው የመጣችው እና እንደ ልጁ ማየት ሲችል በተፈጥሮ መንገድ እኮ ልጅ ሊያገኝ ይችላል። ነገር ግን ፈጣሪም እንደ ልጅ እንዲንከባከባት እድል ሰጥቶት ነበር። እንደ አባት መሆን ሲጠበቅበት ግን ነገሩ በውስጡ ያለው ሰይጣን ብልግና ነገር ስላለበት አርፎ አልተቀመጠም። እንግዲህ ከባለቤቱ አልፎ እሷንም በድሏታል። ለበደልሽ በደል ወንድ ልጅ ሁሉ አውሬ ነው ማለት አይደለም። የተሻለ ወንድ አለ። ትዳር መመስረት የምትችይበት ወንድ ያጋጥምሻል። ጥሩ ወንዶች አሉ። እሺ ወንዶች እንዳለ በመጥፎ ማየት የለብሽም። ብቻ የተሻለ ሴት እንድትሆኚ ነው የምፈልገው። በዚህ አጋጣሚ እንግዲህ ስለ ልቦና ሐኪም ጋር ወስጄ የተሻለ ቦታ አድርሼሽ ለቤተሰቦቼ ይዤሽ እንደመጣ ቃል እገባላችኋለሁ። ከእናንተ ጋር ያለውን ነገር እየተከታተልኩ ለሚዲያ ሁሌ ጊዜ አቀርባለሁ። የእናንተ መጨረሻ ይመለከተኛል። የእሱን ደግሞ ተከታትዬ ፍርድ ቤት አስፈርጄበት የተፈረደበት ዓመት ደግሞ ለእናንተ ቤተሰቦቼ የማመጥ ይሆናል። እስካሁን አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ነገር ግን እነዚህ ቤተሰቦች ጉዳይ ዛሬ የሚያበቃ ነገር አይደለም፣ የእኛም ኃላፊነት ነው። ምክንያቱም በየቤቱ ምን ሴት እየተደፈረች እንደሆነ ከአይምሮ በላይ ነው። አንዳንድ ሴቶች እኮ ተደፍረው ማስረጃ የለም እየተባሉ የተለቀቀ ነው እና የግድ ሴቶች ተደፍራለች ለመባል ካሜራ ተደቅኖ አትደፈርም፣ ሰው ተጠርቶ አትደፈርም። እና እባካችሁ ማስረጃ የለም ብላችሁ ነገሮችን አታደርሱ። ቤተሰብም ጭምር እንደሚሸፍን አውቃለሁ። እናት አባትም ጭምር ልጅ ተደፈርኩ ስትል ዝም በይ ማህበረሰቡ አያስቀምጠንም በማለት ወንጀለኞችም ጭምር እንደሚተባበሩ አውቃለሁ እና ያ ነገር ልክ አይደለም። እንደዚህ ነገር ሲፈጠር ቢቻል የፈጠነ ወደ ቪዲዮ ክስ መመስረት ነው። ህግን እንዲያገኘን ማድረግ ነው ያለብን። እነዛ ወንጀለኞች እኛ ዝም ስንላቸው ነገም ከነገ ወዲያ መድፈራቸውን አያውቁም። ተጠያቂ መሆን አለባቸው። ተጠያቂነት ከሌለ ለውጥ የለውም እና እባካችሁ እንደዚህ ነገር ሲያጋጥማችሁ ወደ ህግ ሄዳችሁ ክሰሱ እያልኩኝ የዛሬው ክትትሌ እዚህ ላይ አበቃ። በሌላ ጊዜ በሌላ ክትትል እስክንገናኝ መልካም ሁላ ተመኘው። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ፣ ሀሳብና አስተያየቶን ደግሞ በኮሜንት ላይ አስቀምጡልኝ። ቪዲዮን ላይክ ማድረግ እንዳይዘነጉ እያልኩኝ እስካሁን አብራችሁ ስለነበራችሁ እጅግ ከልብ አመሰግናለሁ። ፈጣሪ ያክብርልኝ። በሌላ ጊዜ እስክንገናኝ መልካም ሁላ ተመኘን። አበቃን።